አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እናትና አባቶቻችን የኔም አሉ የሷም አሉ አልሞቱም፣ በህይወት አሉ። እናትና አባቴ በህይወት አሉ፣ አሁንም አሉ። ወልደውኛል፣ አሳድገውኛል። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። አሁን እንኳ ደንቢዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው። ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው። የዛን ልጁ ስንት ዓመት የሆነው ነበረ? 5 ዓመት እና ከ4 ዓመት በላይ የሆነው ነበረ። እንዴት ሰላም ነው? መድኃኒት ስለነበረ ሲናሙ በዛሬ ተሳተኛ ሰው እንዴት ነው? እግዚአብሔር ይመስገን። ያው እናትና አባት አለ፣ ወንድም አለኝ፣ ባለቤትም አለኝ። እንዴት ነው የምትቻለው? ከዚህ ሁሉ አዘቅት የምወጣበት በምን አይነት ሁኔታ ነው? አሁን እንዴት ነው ከባለቤት ጋር እንዴት ነው ሰላም የምናገኘው? እንዴት ነው መተማመን የሚኖረን? በምን አይነት ሁኔታ ነው ተከባብረን እንደዚህ ድሮ ፍቅራችን የምንኖረው? ለታምር አሁን እኔ እንደ እናቴ ስላየሁት ደነቂ ጭንቀቴን ሁሉን አጋሬ ስለሆንኩ ነው ይሄንን መስሩን የምንመር እውነታውን ማለት ነው። ለባለቤቴ ግን ይሄን ሁሉ ታሪክ አላወራሁም። ምክንያቱም እሱም ጋዳ ስለሆነ ነገ ወዲያ ምን እንደሚፈጠር ስለማለው ትክክለኛውን ማውራት አልፈለኩም። ልጃገር አልነበርኩም። ድንግልናዬን አልኩት እና እሱ ከማንም በላይ እኔን ስለሚያምን ከዚያ ወዲህ አሁን እንደዚህ ከሆነ በኋላ ስትጨማለቅ ኖራለሁ ብሎ እምነት ያጣል። ገባ